ማሻአላህ ተባረከ ረህማን አፍሪካ ቲቪ ዑለማዎች ኡስታዞቻችን አላህ ይጠብቃችሁ። ኡስታዝ ሼህ ሐሚድ ሙስጠፋ፣ ኡስታዝ ዘይኖ፣ አረ ብዙዎች ናቸው እንግዲህ እነ በድሩ ሁሴን ብዙ ተመርቀዋል። ማሻአላህ ተባረከ ረህማን ተማሪዎቻቸውን አስመርቀዋል። 6000 ተማሪ አስመርቀዋለኝ። ደስ በሚል ነገር አፍሪካ ቲቪ እንግዲህ ተመዝግባችሁ ትምህርታችሁ እስከ መጨረሻው የተማራችሁ እንኳን ደስ አላችሁ። እንደኔ ጀምራችሁ አቋርጣችሁ ከሆነ ደግሞ ያው ለቀጣዩ ተስፋ ሰዓት ቆርጡ ግቡ ማለት ነው እና በጣም ደስ ብሎኛል። በዚህ መልኩ እንግዲህ አፍሪካ ቲቪ ልጆቹን አስመርቋል። ኡስታዞችን እድሜ እንደማይገድብ የዲን ትምህርት ሱብሃንአላህ እድሜያችሁን ሁሉ ብትማሩ አይገድባችሁም። የዱንያ ትምህርት ግን እስከ ስራችሁ ጦሮታ የሚያወጣችሁ እድሜ ያለው ማለት ነው። ይሄ ግን እድሜ ልካችሁን እውቀትን ለመሸመት መማር የቻለ ጀግና የሆነ እንትን ይላል ማለት ነው። እያቸው ደስ አይሉ? ማሻአላህ ተባረከ ረህማን። አላህ ይጠብቃችሁ፣ እድሜ ጤናችሁን ከፍ አላህ ያደርግልን ያ ረቢ። ረዘም ያለ እድሜ ይስጣችሁ ኡስታዞቻችን፣ የእኛ ኩራቶች። አልሐምዱሊላህ ያለህን እውቀት ያለህን የኢማናችን ሸሪያችን የምታስተምሩን ስናጠፋ የምትገስጡን ኡስታዞቻችን በጣም ነው የምናመሰግነው። አላህ ይጠብቅልን። ልጆቻችሁን ደግሞ ተተኪ አላህ ያደርግላቸው። ታስታውሱ እንደሆነ ኡስታዝ ሰይድ ሙስጠፋ ተተኪ የሆነ ወጣት እፈልጋለሁ፣ ተምሮ ዝም ብሎ አቋርጦ የሚሄድ ሳይሆን ተተኪ። ለምሳሌ በሁሉም ኡስታዞች የእነሱን ቦታ ይዞ የሚተካ ነው የምንፈልገው። ተምሮ የሚተው አይደለም፣ ተምሮ የሚያስተምር ተፍሲር ከሆነ ተፍሲርን የሚያስተምር የሚረከብ፣ ሐዲስ ከሆነ ሐዲስን የሚረከብ፣ ተውሂድ ከሆነ ተውሂድን ይዞ የሚያስቀጥል ነው እንጂ ተምሮ የሚያቋርጠው ለራሱ ተምሮ የሚተወውን አይደለም የምንፈልገው ብለው ባለፈው ተነግረው ነበርና ተተኪ ተማሪ የተገኘ ይመስለኛል። አሁን ላይ 6000 ተማሪዎች እንግዲህ እናቶች፣ አባቶች፣ እህቶች፣ ወንድሞች ተመርቀውበታል። ለቀጣይ ደግሞ እንግዲህ የተመዘገቡት ብዙ ናቸው። ከተመዘገቡት ግን ልክ እንደኔ ደግሞ ያቋረጡ ስላሉ 6000 ሰዎች ተመርቀዋል። እነሱም ደግሞ ወደ ስራ ገበታ ቀጥታ ይገባሉ ኢንሻአላህ በተርፍ ትኬታቸው ማለት ነው። እና በጣም ደስ ይላል። ተስፋ አትቁረጡ፣ ደከመኝ ሰለቸኝ አትበሉ። አሁን ላይ ፈተናው ወድቅ ያለው አላለፍኩም ነገም ያው ነኝ አትበሉ። ሁልጊዜ ከአንድ ቦታ ላይ መደጋገም አትበሉ። በደጋገማችኋት ቁጥር አጅር አለ። እንደገና ደግሞ እውቀታችሁ ይዳብራል። ከስራ ጋር ሆኖ ምን ብሎ ኦንላይን ምንማር ትምህርት የእውነት ለኛ በተለይ ለስደተኞቹ በዱንያ ስራችሁን እየሰራችሁ ነው ያለ፣ በሀይራ ደግሞ ቤታችሁን እየሰራችሁ ነው ያለና በርትተን እንድንማር እላለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዳ ቻናል ተከታታዮች እንዴት ናችሁ? ሼር፣ ላይክ፣ ሰብስክራይብ ለምታደርጉ እህቶች በጣም ነው የማመሰግነው። ለምታበረታቱኝ አላህ ይጠብቃችሁ። በያላችሁበት ከክፉ ነገር አላህ ይጠብቃችሁ ያ ረብ። ልባችን ሰፊ አላህ ያደርግልን። ኢማናችን ገውይ አላህ ያደርግልን ያ አላህ ያ ረብ። የምንማረውን ደግሞ አውቀን የምናሳውቅ አላህ ያደርገን ማለት ነው። ውድ ቤተሰቦች እንግዲህ አፍሪካ ቲቪ ላይ ከትናንት ወዲያ የተመረቁ እናቶች፣ አባቶች፣ ወንድሞች፣ እህቶች አሉ። በጣም ነው ደስ ያለኝ። ዑለማዎችም አብረው ተመርቀዋል። በጣም ደስ የሚል ነገር ነው። አላህዬ ቀጣይነት ያለው ተተኪ ትውልድ በእውቀት እንደ ኡስታዞቻችን እንደ ዑለማዎቻችን በእውቀት የተሞላ ካነጋገራቸው አንደበታቸው ጥፍጥ እያለ የሚያስተምሩት ኡስታዞቻችን የእነሱን ተተኪ ወጣቶች እንፈልጋለን። ተተኪ የሚሆን ብለዋል። ታስታውሱ እንደሆነ በአንድ ወቅት ሼህ ሰይድ ሙስጠፋ እኔ ተምሮ አቋርጦ የሚሄድ ሳይሆን የኔ ቦታ የሚይዝ ተፍሲርን ከሆነ ተፍሲር፣ ሐዲስን ከሆነ ሐዲስ፣ ተውሂድን ከሆነ ተውሂድን ያንን ይዞ አስቀጣይነት የሚያስተምር ነው የምንፈልገው እንጂ ተምሮ አቋርጦ የሚሄድ ለራሱ ብቻ አድርጎ የሚሄድ አንፈልግም። የሚያካፍል ለወጣቱ ለትውልዱ የሚያስተላልፍ ነው የምንፈልገው ሲሉ ነበርና አላህ የተተኪ ወጣቶችን አላህ ያብዛልን። ጀግናዎች አሉ ንጥጥር ላይ አሁን የሚሰሩ ማሻአላህ ተባረከ ረህማን። በዛም በቦታው አሁን ኡስታዝ ማን ነው አቡ ሀይደር የሱን ይዘው አሁን የሚታገሉ ያለ እሱ ተተኪዎች አግኝቷል። አልሐምዱሊላህ እነ ዑሱ አሉ እነ ወሂድ ኡስታዝ ወሂድ አለ። በአንደበት
በማሳመን አሳማኝ የሆነ አንደበት ከነሱ መጽሐፍ ሲፈተፍተው ከሙስሊሞቹ ሲፈተፍት ሰው ጆሮውን ክፍት አድርጎ የሚያዳምጥ እስከ ልቡ ድረስ ደስ የሚል እውቀት ብቻ አይደለም፣ አረዳዱንም እንዴት አድርገን ነው ለነዛ ሰዎች የምናስረዳቸው፣ እንዴት ብሎ ነው የሚገባቸው ብሎ ያንን ስልቱን ማወቅ ራሱ ትልቅ ነገር ነውና በጣም ደስ በሚል ሁኔታ ወሂዳውን እንግዲህ ባለፈው ታስተውሱ እንደሆነ በኢትዮጵያ 4 ሰዓት ምሽቱ፣ በዱባይ ደግሞ ስንት ሰዓት ነው? ከእፎይ ጋር ቀጠሮ ተይዞ ነበር። እሱ አይመጡም እና አይሉም እያለ ትንሽ ሰው ካለበት ቦታ ላይ ሄጄ አልወያይም በሚል የሆነ የሚታይበት ነው ተብሎ እንግዲህ ሚሊዮን የሚታይበት ቤት ተብሎ እንትን ተብሎ ዝግጅቱ ማስታወቂያ ሲላክ ሲሰራ ሰንብቶ በሰዓቱ አቶ እፎይ እልም ብሏል። ምን ነው አይችልም። ስድብ ካልሆነ እሱ ሐዲስ ስትነግሩት የአማርኛ ቁርአን የነሱ ስድብ በአረበኛ ነው ይላቸዋል ማለት ነው። እና ሴሙን እያላመጠ ምላሱን እያላመጠ ነው ቁጭ የሚል እንጂ መልስ የለውም። እና ሳይመጣ ተጠብቆ ምን ተብሎ ሪከርድም እየተደረገ ነበር ቀረና፣ እንደዚህ አይነት ትውልድ እንደዚህ አይነት ወጣት ነው የሚያስፈልገው። በስድብ ሳይሆን በማስረዳት በማንበብ ቀስ ተብሎ በቁጣና በስድብ ነገሮቹ መልስ የሚገኛቸው የሚመስላቸው ብዙ ሰዎች አሉ። አብዛኛውም ማለት ነው። ብዙ ደግሞ ተከታይም አላቸው። እነሱ ስለሚሳደቡ ገብተው ስድብ ብቻ አውሱ ቤት ገብታችሁ ይገባል ማይክ ላይ ይሳደባል። አንተ ንፍጣ፣ አንተ እናትህ እንደዚህ ትበል። የሃይማኖት አስተማሪ መጽሐፍ እናውቃለን እናስተምራለን የሚል ስለ እናት ባለየ ነገር ይናገራል፣ ስለ አባት ባለየ ነገር ይናገራል። አይነገርም። ስድብ እንዳይወጣ ይጠብቃል። ቢሰደብ ራሱ ከዚህ ላይ ያቁሙ ጥሩ አይደለም ብሎ ይገስጣል እንጂ ራሱ ተሳዳቢው ነው ሃይማኖትን የሚያስተምር ለሃይማኖቱ ተከራካሪ ነኝ ብሎ ለመጣ ሰው ስድብ መሳደብ አስፈላጊ አይደለም። ማንበብ ሀያት ላይ ነው ስህተቱ ያለ። የእኛ መጽሐፍ እንደዚህ ነው የሚል የእናንተ ቁርአን እንደዚህ ነው የሚል ከማለት ይልቅ ስድብ እንትን የሚላቸው አንዲት አለሽ አንዲት ልጅ ማሻላ ማሻላ ሙስሊሙ ሁላ ወደ እፎይ ቤት መጣ ትላለሽ። ፊቷና አይኗ እኮ ይለያል የውሸት መሆኑ። ግን ውሸትን እንደ እውነት አድርገው የሚይዙ አንድ ሰው የመጣ አምጪልኝ ብለው የሚከራከሯት የራሳቸው ኦርቶዶክስ ተከታዮች ናቸው። እስኪ የመጣ ይሂድ፣ ወደ ሙስሊም መጣ ወደ ክርስቲያንም ሄደ፣ እሱ መርጦ ተምሮ አውቆ ለሄደ ሰው ምርጫው ላደረገ ችግር የለውም። ይህ ፉክክር አይደለም። ግን አውቀው ነው ወይ የሚሄዱት? እኔ አሁን ሙስሊም ነኝ ወደ ሌላ ሃይማኖት ሄዳለሁ ካልኩኝ ሙስሊም የሚቆረጥበት ነገር የለም። የምጎዳው ለራሴ ነው። ግን ከዛ ጋር ሰው ፉክክር አላደርግም። ከነከሌ እንደዚህ አይነት መጣ ተብሎ ፉክክር መሆን የለበትም። ያን ነው የሚያስፈልገው። አውቆ ለሄደ ሰው ተምሮ የትኛው ነው የሚሻለኝ እኔ ለሃይማኖቴ የትኛው ነው ሃይማኖቴ ትክክለኛ ሃይማኖት ብሎ አውቆ ከሄደ ኦኬ። ዝም ብሎ ግን በፉክክር ይህን ያህል ሰው መጥቶ ነበር ተብሎ የሚሄደው ወይም ደግሞ በገንዘብ በቁሳቁስ የምትወስዷቸው ሰዎች ነገ ማልዳ ያነ ቁሳቁሳችሁ ሲያቆም እንደሚመለሱ እርግጠኛ ሁኑ ማለት ነው። ይመለሳሉ። አብዛኛውን በስንዴና በዱቄት ነው ሰው የምትሸውዱት ያለ ማለት ነው። እና አሁን ኢትዮጵያ ያለበት ማህበረሰብ እና ትንሽ ደግሞ በዲን እውቀት የሌለው ሰው ለዕለት ሆዱ ሞልቶ ማለፉ መንገድ መስሎት ትክክል መስሎ ስለሚታየው የሚመጡት እነሱ የተቆጠራችሁ ተሳስታችኋል። ግን የኢትዮጵያ ሙስሊሞች ሳይማሩ ለሃይማኖታቸው ሟች ናቸው። እንኳን አሁን እውቀት እያለ ማለት ነው ልጆቻቸው እያወቁ በሃይማኖታቸው ድርድር አያውቅም። በገንዘብም በሉት በምንም በሉት የሚደራደሩ አይደሉም ማለት ነው። እናንተ ግን እንትን ትላላችሁና አሁን አፍሪካ ቲቪ ላይ ደግሞ ደስ የሚለው ይሁላ ሰው ከተመረቀ ነገ ሌላ ቻሌንጅ ይኖራል። ብዙ ትውልዶችን እነዚህ ደግሞ 6 ሺዎች ደግሞ ብዙ ትውልድን ያስተምራሉ። ሀገር ተረካቢ ይሆናሉ። አስተማሪ ገሳጭ፣ መጥፎ ቦታ ላይ እንዳንሄድ እንደ ሌሎቹ ስድብን መፍትሄ አድርገን እንዳንሄድ ካወቃችሁ ስትጠየቁ ትመልሳላችሁ። አትሸማቀቁ። እና ደስ የሚል ነው። መብሩክ ብያለሁ። ያ ረቢ አላህ እድሜና ጤና ይስጣችሁ ኡስታዞቻችን። እንግዲህ ሰሞኑን በኡስታዝ ያሲን ነው ረሽም ቧ ሲሉ ነበር። ግን አብዛኛውን መልስ ሲመልስላቸው የነበረ ደግሞ
የክርስትና ሃይማኖት ተከታታይ እንዴት ነው ያሲን ኑሩ ጥፋቱ የት ላይ ነው? ምንድን ነው ጥፋቱ? ለወጣቱ ተስፋ ስጡ እንጂ ተስፋ አታስቆርጡ። ተነስ አትበሉ። ጦርነት አትቀስቅሱ። ተስፋ ቆረጥ ነገር አትናገሩ። ዳስጣል አገርህ ሙታለሽ ወድቃለሽ አትበሉ ነው ያለ እንጂ ምኑ ነው ያሲን ኑሩ ኡስታዝ ያሲን ኑሩ የሚያሰድበው? እሱ የሚያሰድብ ነገር ምን ብሏል ብለው ብዙዎቹ የክርስቲያን ሃይማኖት ተከታታዮች እንትን ብለዋል። የሆነ ቢኖርም ጥፋት የለም አለ። ግን ዳስጣል አልልም። ተስፋ አድርጎ እችን ሀገር ተረካቢ እንዲሆን ለመጪው ትውልድ ጥሩ ተስፋ እንዲያስረክብ እንጂ ተነሱ ተጋደሉ ብሎ የሚያስተምር የሃይማኖት መምህር የለም። ለምን ኡስታዝ ምንድን ነው ጥፋቱ ብለው የሚከራከሩት አሉ። ሆጥባን እና ፖለቲካን ደግሞ ለይታችሁ ያዙ። ሆጥባ የሚባል ምክር ነው ለወጣቶች ከስህተት ካሉ እንዲመለሱ፣ ስህተት ላይ መንገድ ሊሄዱ ያሰቡ እንዲተው ነው ምክር። ታውቃላችሁ፣ አንድ ላይ ሰብስባችሁ በምትሰበሰቡበት ሰዓት የምትመካከሩት ከዛ መጥፎ ቦታ ላይ እንዲወጣ። ኡስታዝ ያሲን ኑሩ ደግሞ ያንን ያደረገው እና ተንጫጫችሁ። ግን በጣም ነው የምናመሰግነው። ለብዙ ሰው እንዲደርስ አደረጋችሁት። የራሳችሁ ሰዎችን የመለሱላችሁ። ዳስ አይጣልም ያለ አንድ ጋዜጠኛ አለ። ብዙ ተማሪዎች በልተው ነው የሚያድሩ። ብዙ ትምህርት ቤቶች ተሰርቷል። ለምንድን ነው ዳስጣ የሚባል ብዙ እንትን እየተባለ ነው ያለ። እኔ ተጎድቻለሁ። እኔ ስለተጎዳው ግን ሌላው ወጣት ተስፋ እንዲቆርጥ አላደርገውም። ኡስታዝ ያሲን ኑሩ የተናገራቸው ነገሮች ስህተት የላቸውም። የቱ ነው ስህተቱ ብሎ ልቡን ግትር አድርጎ ሲከራከር የነበር ማለት ነው። ማስተዋል እንደዚህ ነው።